ብዙ ጥቅም ቢኖረውም ለብዙ አይነት በሽታ ብንጠቀመው አለርጂን በተመለከተ ግን ለብዙ አይነት አለርጂ ይሆናል። ዛሬ እንግዲህ ደግሞ ይዤላችሁ የመጣሁት ብዙ ሰው የሚጠይቀኝ የአለርጂ የአፍንጫ አለርጂን በተመለከተ ብዙ ሰው ጥያቄ ስላነሳ ምን እንደምንጠቀም ወይንም ደግሞ ምን ማዘጋጀት ከቤታችን እንዳለብን ነው ይዤላችሁ የመጣሁት። እንደምታዩት እንግዲህ ይሄ ደማከሴ ይባላል። ደማከሴን ብዙዎቻችሁ ስለምታውቁት ስለ ደማከሴ ብዙ ነገር ማለት ይቻላል። ግን ዛሬ ይዤላችሁ የመጣሁት ስለ ደማከሴ ብዙ ጥቅም ቢኖረውም ለብዙ አይነት በሽታ ብንጠቀመውም አለርጂን በተመለከተ ግን ለብዙ አይነት አለርጂ ይሆናል። አለርጂን በተመለከተ የአፍንጫ አለርጂ ብላችሁ ብዙ ሰዎች ስለጠየቃችሁኝ እዚህ ናዛላችን ውስጥ ነው አለርጂ በብዛት ባክቴሪያ ሆኖ ወይ ደግሞ አለርጂው የሚቀመጠው እዚህ ናዛላችን ውስጥ ነው። ስለዚህ ምንድነው የምናደርገው? ይሄንን እንጨምቀዋለን። ያው ለምች ለነገር እንደምንጠቀመው እንጨምቀዋለን። ከጨመቅነው በኋላ ግን ምንድነው የምናደርገው? ይችን የጨመቅናትን ነገር በእንደዚህ አይነት እቃ እናደርግና እንደምታዩት እኛ አሁን ጨምቀን በዚህ መልክ አዘጋጅተነዋል። አሁን ይሄን የጨመቅነውን ሁለት ጠብታ እንደዚህ እንደምታዩ ይሄን ሁሉ አይደለም የምትጨምሩት፣ አንድ ሁለት ጠብታ ግፋቢል 3 በእያንዳንዱ አፍንጫችሁ ተንጋላችሁ አፍንጫችሁ ውስጥ አድርጋችሁ ከዛም በኋላ ትንሽ ጠብቁት። ያስነጥሳችኋል። ሲያስነጥሳችሁ ከዚህ ከናዛላችሁ ውስጥ ብዙ ቆሻሻ ነው የሚወጣው። አለርጂ እንግዲህ የሚድነው ውስጥ የተከማቸውን ነገር እያወጣን እያጸዳን ስንሄድ ስለሆነ ቢያንስ በሳምንት 2 ጊዜ ብታደርጉት አራርቃችሁ በሳምንት 2 ዛሬና ነገ ሳይሆን ለምሳሌ ሰኞ ከተጠቀማችሁ ሐሙስ እንደዚያ እያደረጋችሁ ብትጠቀሙት አፍንጫ ውስጥ ያለ አለርጂ ወይ ደግሞ የአፍንጫ አለርጂ ቶሎ ትድኑበታላችሁ። ይሄን እንግዲህ ደማከሴ ስትጠቀሙ እኔ የምመክረው ማታ ላይ ብትጠቀሙት እመክራለሁኝ። 3 ጠብታ መጠቀም እስከ 5 ጠብታ ብትጠቀሙት ችግር አያመጣም። ስለዚህ ስትጠቀሙት ማታ ላይ በደንብ ተጠቅማችሁ ተኙበት። ካስነጠሳችሁ ቆሻሻ ከወጣ በኋላ በደንብ ያስነጥሳል። ቆሻሻ ከወጣ በኋላ መተኛ ስትተኙ ቆንጆ እንቅልፍ ይወስዳችኋል። ይህን እንግዲህ በተደጋጋሚ በሳምንት 2 እያደረጋችሁ ከአፍንጫ አለርጂ ታግስላችኋል፣ እስከ መዳንም ያደርስላችኋል።